የ3 አመት ልጅ በዛ ሙቀት መሃል ውስጥ ይዛችሁ ገብታችሁ አፈና ነው እንዴ? ቦራ ወይም ወዳጅነት ፓርቲ ወሰዳችሁት መሰላችሁ? አትሊስት በጁምዓ ቀን ህፃናቶች ይዛችሁ አትምጡ። መዝናኛ ቦታ ኬክ መብለያ ቦታ አይደለም። ብዙ ሰው ሆናችሁ ነው መስጊድ ውስጥ ገብቶ ህፃን ልጅ አፍናችሁ ልትገሉ ነው እንዴ? አንደኛ ሙቀት አለ በጣም እንኳን ለ2 ለ3 አመት ልጅ ለትልቅ ሰው እንኳን ይጨቃል መስጊድ ውስጥ። በጣም ብዙ ሰው ኡስታዛችን እንግዲህ እንደዚህ ብሎ መልሷል። አልገባኝም ግን ትንሽ ስሜታዊነት የተሞላበት ኮሜንት ይመስላል። ኡስታዝ በደንብ ታብራራልን በማስረጃና በመረጃ አድርገህ አጥፍተንም ከሆነ ለመስተካከል አንተን መስማት ችግር የለብንም። እኛ እንደምንወድ እንደምናከብር ታውቃለህ። ይህን ታላቅ ወንድማችንን ተድላ አለምሰገድን የማያውቅ የለም። ከመስለሙ በፊት በሚያነሳቸው ጥያቄዎችና በአንዳንድ ጠንካራ አቋሞቹ ሁላችሁም ታውቁታላችሁ። ይህንንም በመመልከት ቅንነቱን፣ አስተዋይነቱን፣ ጠንካራነቱን በመመልከት በጣም ብዙ ሙስሊም ተድላ እንዲሰልም ዱዓ አድርጓል ብዬ አስባለሁ። ሁላችንም የእሱን መስለም በጉጉት ስንጠብቀው የነበረ ጉዳይ ነው። አልሐምዱሊላህ አሁን እስልምናን በይፋ ከተቀበለ ወራትን አስቆጥሯል። አላህ ሱብሓነሁ ወተዓላ እስልምናውን ቀበል ምልክት በሚመስል መልኩ በተደጋጋሚ ሁላችንም ዱዓ የምናደርገው አላህ Subhanahu Wa Ta'ala ያንን ምድር እንዲያሳየን እንዲወፍቀን ዱዓ የምናደርገውን ቤቱን መካን ሐረምን አላህ Subhanahu Wa Ta'ala አስጎብኝቶታል። ዑምራን አላህ Subhanahu Wa Ta'ala ወፍቆታል። ይህ የሁላችንም ፍላጎት ነው። ነገር ግን ዑምራ ማድረግ ሐጅ ማድረግ ገንዘብ ስላለ ሁሉ ነገር ስለተሟላለ ሳይሆን አላህ ሲመርጥህ ነውና ይህንን ወንድማችንን ተድላን አላህ ለዚህ ታላቅ ተግባር መርጦት በተደጋጋሚ ዑምራ እያደረገ ነው። ይህ ትልቅ ነገርና በጣም የሚያስደስት ነገር ነው። በዚህ ቪዲዮ ላይ ተድላ በተናገረው ንግግር ላይ ረድ ለመስራት ፈልጌ መልስ ለመስጠት ፈልጌ አይደለም። በዚህ በኩል መልስ መስጠቱን ከሱ ጋር ቅርብ ግንኙነት ያላቸውና እሱ ይበልጥ ይቀርቡኛል የሚላቸው ሰዎች መልስ ቢሰጡት በጣም ጥሩ ነው። ነገር ግን በዚህ ቪዲዮ ማስተላለፍ የፈለኩት መልእክት ለታላቁ ወንድማችን ተድላ ጥቂት መልእክቶችን ለማስተላለፍ ነው። ይህንን መልእክት ከየትኛውም ነገር ሳታገናኝ ከሙስሊም ወንድምህ የመጣ መልእክት ነው ብለህ እንደምትቀበለው ተስፋ አለኝ። አንደኛ ወንድማችን ተድላ እንግዲህ ከሰለመ 2 ወር ወይ 3 ወር ቢሆነው ነው። ገና ከሰለምኩ 2 ወርህ ነው 3 ወርህ ነው እያልኩ እንደዚህ አይነት ለማሸማቀቅ አይደለም። ይህንን ቃል ከዚህ በፊት ስትጠቀሙ ሰምቻለሁ። አንድ ወንድም በተናገረው ቪዲዮ ላይ ስሰራ በዚህ ነገር ላይ ልታሸማቀቀኝ አትችልም ምናምን ስትል ስለሰማሁ ያንን ለማለት ፈልጌ ሳይሆን አዲስ ሰለምቴ የሆነ አካል በሸሪዓው ላይ በእስልምናው ላይ እውቀት ስለሚያጥረውና ገና ብዙ ነገሮችን ለማወቅ እየጣረ ስለሆነ አንዳንድ ነገሮች ላይ ፈጥነን የምንናገርና ፈጥነን ወደ ተግባር የምንገባ ከሆነ ስህተት ላይ መውደቃችን ግልጽ ነው። ይሄ ባንተ ብቻ ሳይሆን በማንኛውም ሰለምቴ ላይ ያለ ነው። በእነሱም ብቻ ላይ ሳይሆን በጣም የሚገርመው ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ያደረጉ በጠሯቸው በታላላቅ ሱሐቦች ላይ ሁሉ የተገኘ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድን አምላክ ብቻ ማምለክ የሚልን ተውሂድ የሚባልን ርዕስ ይዘው የመካ ሙሽሪኮችን መጣራት ሲጀምሩ ዛሬ ላይ በተለያዩ ኪታቦች ላይ የሱሐቦች ታሪክ ተብሎ የተጠቀሱልን እነዛ ታላላቅ ሱሐቦች የዛኔ ሙሽሪኮች ነበሩ። በአላህ አጋሪያን ነበሩ። ገና እስልምናን አልተቀበሉም ነበር። በነብዩ ሰለላሁ ዐለይሂ ወሰለም ታላቅ የዳዕዋ ጥረት ምክንያት ብዙ ሱሐቦችን አምጥተዋል። ነገር ግን በአዲስ ሰለምቴነታቸው የተሳሳቱት ስህተት አለ ካለማወቅ የተነሳና በዛ ነገር ላይ ነብዩን ሰለላሁ ዐለይሂ ወሰለም መጀመሪያ ባለመጠየቃቸው ምክንያት ማለት ነው። ክስተቱን ግልጽ እንዲሆንልህ አጠር አድርጌ እነግርሃለሁ። ኢማሙ ትርሚዚና ሌሎችም በዘገቡት ዘገባ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችን ይዘው አዲስ ሰለምቴዎችም አሉ አብረው እነሱን ይዘው ወደ ሁነይን ዘመቻ በወጡ ጊዜ በአንዲት ዛፍ ያልፋሉ። ያቺ ዛፍ ሙሽሪኮች እሷ ላይ የሚያርፉባትና የጦር መሳሪያቸውንም የሚያንጠለጥሉባት አጠቃላይ ከሷ በረካን ኃይልን የሚፈልጉባት አይነት ዛፍ ነበረች። ዛቱ አንዋጥ ትባላለች። ይህንን በተመለከቱ ጊዜ እነዛ ገና አዲስ ሰለምቴ የሆኑ ሰሃቦች እዚህ ጋር ትልቅ ስህተትን ተሳሳቱ። ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ምን ብለው ጠየቋቸው? ሐዲሱ ላይ በግልጽ እንደምንመለከተው ያ ረሱላላህ ኢጅዐል ለና ዛተ አንዋጢን ከማ ለሁም ዛቱ አንዋጥ፣ አንተ የአላህ መልእክተኛ ለነሱ የማንጠልጠያ ባለቤት የሆነችው ዛፍ እቺ እንዳለችላቸው ሁሉ እስኪ ለኛም እንደዚህ አይነት ዛፍ አድርጉልን፣ የጦር መሳሪያዎቻችንን የምናንጠለጥልበት እሷ ላይ የምንቀመጥበት፣ አጠቃላይ ሙሽሪኮች የሚሰሩትን ስራ ዛፏ ላይ እንደሚሰሩት እነሱም እንዲሰሩ ማለት ነው። ይህንን አድርጉልን ብለው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም ይህ በጣም የተከለከለ ተግባር እንደሆነ ግልጽ አድርገው ነገሯቸው። ምን አሏቸው? ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ሱብሃነላህ ሃዛ ከማ ቃለ ቀውሙ ሙሳ ኢጅዐል ለና ኢላሃን ከማ ለሁም አሊሃ ወለዚ ነፍሲ ቢየዲህ ለተርከቡነ ሱነተ መን ካነ ቀብለኩም። ይህ ንግግራችሁ የሙሳ ሰዎች ለሙሳ የተናገሩት አይነት ነው። ምንድነው ያሉት እነሱ? ኢጅዐል ለና ኢላሃን ከማ ለሁም አሊሃ፣
ለነሱ አማልክት እንዳላቸው ሁሉ ለኛም አማልክት አድርግልን ብለው የሙሳ ህዝቦች ለሙሳ እንደጠየቁት እናንተም ለነሱ ዛቱ አንዋጥ የምትባል ዛፍ እንዳለቻቸው ለኛም አድርግልን እኮ ማለታችሁ ነው። የነዛን አይነት ሰዎች ንግግር ነው የተናገራችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ተግባራቸው እንዲቆጠቡ አደረጓቸው። ከዚህ ሐዲስ በግልጽ ምን እንማራለን? አዲስ ሰለምቴ የሆነ አካል በተግባራቶቹም ሆነ በንግግሮቹ ስህተት ላይ ሊወድቅ ይችላል። ይህ የሚጠበቅ ነገር ነው። ነገር ግን በተግባራቶቹም ላይ በንግግሮቹም ላይ ስህተት ላይ ከመውደቅ እንዲቆጠብና የማይሆኑ ስህተቶችን እንዳይሳሳት ምን መደረግ አለበት ወደሚለው ዋና መፍትሄ እንሄዳለን። ሁለተኛ ምክሬ እሱ ነው። ለዚህ ትልቁና ዋናው መፍትሄ ዒልምን መማር ነው፣ እውቀትን መማር። እንደሚታወቀው ከእስልምና በፊት መጽሐፍትን ታነብ ነበር። በዚህም ምክንያት አልሐምዱሊላህ የሂዳያ ሰበብ ሆኖልህ ትልቁን የህይወትክን ብርሃን አግኝተሃል። አልሐምዱሊላህ አሁንም አላህ ያጽና። ስለዚህ እውቀትን በተመለከተ ቢያንስ 1 ዓመት ወይም 2 ዓመት ሸሪዓዊ እውቀትን ዝቅ ብለህ ተማር። በቃ ሲያስተምር ይገባኛል፣ ከሱ ብማር ይሻለኛል፣ ለኔ የሚሆነኝ አገላለጹም ከኔ ጋር ካለውም ቅርበት እሱ የተሻለ ነው ከምትለው ሸሪዓዊ እውቀት ያለው ኡስታዝ ወይም ሼህ ጋር ጠጋ ብለህ 1 ዓመት 2 ዓመት በምንም አይነት ሸሪዓዊ ጉዳይ ሳትናገር ለመማር ሞክር። ይህንን ማድረግህ በመጀመሪያ ጥቅሙ ላንተ ነው። ሁለተኛ ደግሞ ሚዲያ ላይ በምትለቃቸው ነገሮች ሰዎች እንዳይጨቃጨቁና በአንተ ላይም የተለያየ አይነት ጥርጣሬ እንዳይኖራቸው ያደርጋል። ምክንያቱም በሆነ ጉዳይ ላይ ከመናገርህና የተሰማህን ነገር ከማንጸባረቅህ የተሰማህን ነገር ከመስራትህ በፊት እውቀት ይቀደማል። እንደ ሸሪዓ ህግ በእስልምና እውቀት በሌለህ ጉዳይ ላይ አስተያየት መስጠትና መናገር የተከለከለ ተግባር ነው። እውቀት ይቀደማል የሚል አስተምሮታለና ለዚህም ኢማሙል ቡኻሪ ሶሒህ አልቡኻሪያቸው ላይ ባብ አድርገው ርዕስ አድርገው ሲያመጡ ምን አሉ? አልዕልሙ ቀብለ ልቀውሊ ወልዓመል፣ እውቀት አሉ ከንግግርና ከተግባር በፊት ይቀደማል ይላሉ። በነገራችን ላይ ይህ በጣም ትልቅ ርዕስ ነው። ላንተም ለኛም ለሁላችንም ትልቅ ርዕስ ነው። በየትኛውም ጉዳይ ላይ የተሰማንን ነገር የፈለግነውን ከመናገራችን በፊት እውቀት ሊኖረን ይገባል። ለምሳሌ አሁን መግቢያ ላይ ያነሳኸውን ርዕስ ስንመለከት ህፃናት መስጂድ ውስጥ ገብተው ምናምን የሚለውን ነገር አንተ የተሰማህን ነገር በእርግጥ አንጸባርቀሃል። ነገር ግን ከዛ በፊት ምን ይቀደማል? ሸሪዓ ህፃናት መስጂድ ውስጥ መግባታቸውን በተመለከተ እዛ ላይ የሚፈጠሩ ጫጫታዎች ምናምን አሉ። ህዝብ ምናምን የተወሰነ እንትን ሊል ይችላል። ይህንን በተመለከተ ሸሪዓ ምን ይላል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አይነት ተግባር ነበራቸው? ሶሐቦችስ ሰለፎችስ ምንድነው አስተምሮቱ የሚለውን ነገር መጀመሪያ እውቀት ይቀደማል። በዚህ ርዕስ ጉዳይ ከኡስታዝ ወሂድ ጋር ምናምን ያወራችሁም መስሎኝ ነበር። ነገር ግን የሆነ ቪዲዮ ሰርተህ ተመለከትኩኝ። በዚህ ርዕስ ላይ ከኡስታዝ ወሂድ ጋር የሚሆን ከማንኛውም ኡስታዝ ጋር ምንም አይነት ውይይትን እንዳላደረግ የሚያሳይ የሆነ ቪዲዮን ሰርተህ ተመለከትኩኝ። ኡስታዛችን እንግዲህ እንደዚህ ብሎ መልሷል። አልገባኝም ግን ትንሽ ስሜታዊነት የተሞላበት ኮሜንት ይመስላል። ኡስታዝዬ በደንብ ብታብራራልን በማስረጃና በመረጃ አድርገህ አጥፍተንም ከሆነ ለመስተካከል አንተን የመስማት ችግር የለብንም እኛ። ይህ ማለት በዚህ ርዕስ ላይ ህፃናት መስጂድ ውስጥ መግባታቸውን በተመለከተ በዚህ ጉዳይ ሸሪዓው ምን ይላል በሚለው ላይ በራስህ እንደተናገርክ የራስህን አስተያየት የተሰማህን እንዳንጸባረክ ነው የሚያሳየው። ይህ ነገር ነው በሸሪዓ በጣም የተከለከለ የተወገዘ ተግባር የሚሆነው። ይህንን ነው ዑለሞች መጀመሪያ ከንግግርም ከተግባርም በፊት እውቀት ለነገሩ ግንዛቤን መውሰድ፣ ለዛ ነገር ያለን ግንዛቤ በማስረጃ ላይ የተመረኮዘ መሆን አለበት ብለው የሚያቀርቡት። ቅድም በነገርኩህ ንግግር ላይ ኢማሙል ቡኻሪ አልዕልሙ ቀብለ ልቀውሊ ወልዓመል ብለው ሲናገሩ እውቀት ከንግግርና ከተግባር ይቀደማል ብለው ሲናገሩ በዚህ ላይ የራሳቸውን ንግግር አይደለም የራሳቸውን አስተያየት አይደለም እሳቸው እያቀረቡ ያለው። ይህንን ከቁርአን አስተምሮት እንደያዙት ይናገራሉ። ምን ይላሉ? ማስረጃ ሲያቀርቡ ሊቀውሊ ላሂ ተዓላ ፈዕለም አነሁ ላ ኢላሃ ኢላላህ ፈበደአ ቢልዕልም ይላሉ። ፈዕለም እወቅ፣ መጀመሪያ እወቅ አነሁ ላ ኢላሃ ኢላላህ ነገሩ ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ መጀመሪያ እወቅ ይሄንን። ከዛም ከዚህ ምን እንይዛለን አሉ? ፈበደአ ቢልዕልም አላህ በእውቀት ጀመረ ብለው ይናገራሉ። ከሁሉም በፊት እውቀት ይቀደማልና ከዛም በኋላ እውቀት ከሁሉም ነገር በፊት ሊቀደም እንደሚገባ የተለያዩ ማስረጃዎችን ጠቅሰዋል። ስለዚህ ወንድማችን ተድላ ያየሁብህ ክፍተት ቢኖር ምንድነው? በጣም ቸኩለህ ነገራቶች ላይ የራስህን አስተያየት ለማራመድ ትሞክራለህ። ይህ በጣም ስህተት ነው። በሸሪዓዊ ጉዳዮች ላይ የተሰማንን ማራመድ ከሆነ አንተ የሚሰማህ ነገር ሌላ ይሆናል፣ የዛኛው ምልከታ ሌላ ይሆናል። 3-4ቱንም ብንሰባሰብ የሁላችንም ላይገጥም ይችላል። ነገር ግን የሁላችንንም ሀሳብና አመለካከት አንድ ወደሚያደርግልን ነገር ልንመለስ ይገባል። እውቀት በሌለን ጉዳይ ላይ ደግሞ አዋቂዎችን ነው ልንጠይቅ የሚገባው እንጂ በራሳችን የመሰለንን በሸሪዓ ጉዳይ ላይ ልንናገር አይገባም። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም። አላህ Subhanahu Wa Ta'ala ቁርአን ላይ እውቀት በሌለህ ጉዳይ ላይ አትናገር ይላል። በተነሳው ርዕስ ላይ የሚሆን በየትኛውም ጉዳዮች ላይ እኛ አስተሳሰብና አስተያየት አለ። ነገር ግን ይሄ ሸሪዓ ስለሆነ አስተሳሰባችን ወደ ጎን እናስቀምጠውና ቁርአን ምንድነው የሚለው ሐዲስ ምንድነው የሚለው ብቻ ልንከተል ይገባል። በዚህ በኩል ደግሞ አይ እውቀቱ የለኝም ከተባለ
ከተባለ አዋቂዎች እንድንጠይቅ አላህ ወደ አዋቂዎች እንድንመለስ ነው ያዘዘው። ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን፣ የማታውቁ ከሆነ አዋቂዎችን የእውቀት ባለቤቶችን ጠይቁ ነው ያለው። ሰፈርህ ላይ መስጂድ ይኖራል፣ ስልካቸውን ያዝከው ኡስታዞች መሸይኾች ይኖራሉ። ደውለህ በዚህ ጉዳይ ምንድን ነው የሚለው ብለህ መጠየቅ። አላህ አዋቂዎችን ጠይቁ ብሎ አለ። መስጂድም ደግሞ ለጀማዓ ሶላት በምትሄድ ጊዜ ኡስታዞችን መሸይኾችን መጠየቅ። በዚህ አይነት መልኩ እውቀት መያዝ ይቻላል። ነገር ግን ከዚህ ሁሉ ነገር ላይ ደግሞ በሸሪዓዊ ጉዳዮች ላይ ለማውራት መጀመሪያ ቢያንስ 1 ዓመት 2 ዓመት በዚህ ርዕስ ላይ ምንም አይነት ንግግርን ሳትናገር እንዲያው ትግስት አድርገህ እውቀት ብትወስድና ብትማር የተሻለ ይሆናል። ምክንያቱም ሸሪዓዊ እውቀት ላይም እውቀት ትይዛለህ፣ በዚህኛው በኩልም እውቀት ይዛሃል። ሁለቱን አንድ ላይ አድርገህ ትልቅ ስራን መስራት ስለሚያስችልህ ማለት ነው። ሌላው ሶስተኛውና የመጨረሻው ምክሬ ወንድማችን ተድላ እንደሚታወቀው ነገራቶችን በድፍረት የማቅረብ ጥያቄ የሆነበትን ነገር የመጠየቅ ያው ልምድ አለው። ይሄ በጣም የሚበረታታ ነገር ነው። በዚህም ምክንያት ነው ያልገባህን ነገር እየጠየቅ ነው ወደ እስልምና የመጣኸው። ነገር ግን እኔም አንተም ሁላችንም እንደምናውቀው ይህ ሚዲያ የሚባል ነገር በጣም ብዙ ሰው የሚሳተፍበት ነው። የትኛውም የእውቀት ደረጃ ላይ ያለን ሁሉ የሚያሳትፍ ሁሉንም የሰበሰበ ሚዲያ ስለሆነ በሸሪዓ ጉዳይ ላይ በእስልምና ላይ ሸሪዓዊ ህግጋትን ለመፈጸም ጥያቄ የፈጠረብህንና ያልገቡህን ነገራቶች በውስጥ ብትጨርስ የሚል ምክር አለኝ። አሁን ገና ጅማሬ ላይ ነህ፣ ገና እያነበብክ ነው፣ እያጠናህ ነው። አላህ ይጨምርልህ። ቀጥተኛውን መንገድ የሚያስዝህን የምትጸናበትን መንገድ አላህ ይስጥህ። ነገር ግን ገና አሁን ጅማሬ ላይ ነህ። ገና በጣም ብዙ ጥያቄ የሚሆኑብህ ጉዳዮች ይኖራሉ። ጥያቄ የፈጠረብህን ነገር ሁሉ ሚዲያ ላይ ማምጣቱ አስፈላጊነቱ አይታየኝም። ምክንያቱም ጥያቄ ሲፈጥርብህ አንተ የምትፈልገው መልስ ነው። መልሱን ደግሞ ይመልሱልኛል የምትላቸው የምትተማመንባቸው ኡስታዞች አሉ። በእውቀትም ብቁ የሆኑ ኡስታዞች አሉ። ኡስታዝ ወሂድን ማማከር ትችላለህ። ሌሎችንም ኡስታዞችን መጠየቅ ትችላለህ። ወደ እነሱ ነገሩን ብታቀርበውና እውቀታዊ ጉዳዮችን እነሱ ጋር ብትጨርስ ጥያቄ የፈጠረብህን ነገር ሚዲያ ላይ ቀጥታ ባታሰፍረው የሚል ሀሳብ አለኝ። ምክንያቱም ያ ጥያቄ የፈጠረብህን ነገር የሚሰማው የተለያየ እውቀት ደረጃ ላይ ያለ ነው። ሌላው ያለ እውቀቱ ይገባና ሊያበላሽብህ ይችላል። በተለያየ አይነት መልኩ የጭቅጭቅ መድረክን የሚሆንብህ እንጂ ለጥያቄ ትክክለኛ መልስን በዚህ አይነት መልኩ አታገኝም። ለጥያቄ መልስ የምታገኘው የእውቀት ባለቤቶችን ስትጠይቅ ነው። ኡስታዞችህንም ደግሞ ማንን ልጠይቅ ብለህ ማማከር ትችላለህ። ስለዚህ ጥያቄ የፈጠረብህን ነገር ሁሉ ሚዲያ ላይ አታውጣው። በሆነ ጉዳይ ላይ ጥያቄ ተፈጥሮብሃል፣ የፈለግከው መልስ ነው። ለምን በዚህ አይነት መልኩ ሚዲያ ላይ አውጥተህ ሁሉም እንዲመልስልህ ለምን ትጋብዛለህ? በነገሩ ላይ እውቀትን ለመያዝ ማወቅ አይደል የተፈለገው? ስለዚህ ኡስታዞች አሉ፣ እነሱ ጋር መጨረስ፣ መስጂድ ላይ ሄደህ የከበደህን ነገር ያልገባህን ነገር መጠየቅ ነው። ከዛ ውጭ ወደ ሚዲያ ማውጣቱ ሰዎችን ፈተና ላይ መጣልና ውዝግብ፣ ጭቅጭቅ፣ ነገሩን ወደ ስድድብ ከመቀየር ውጭ ሌላ ነገር አያመጣም። ስለዚህ ሶስተኛው ምክር ምንድነው? ጥያቄ የሚፈጥሩብህን ጉዳዮች በውስጥ ብትጨርስ የሚል ምክር ነው። ለአጠቃላይ መልእክቱ ከንጹህ አስተሳሰብ ላንተ ከማሰብ ከመቆርቆር የተነሳና ሚዲያ ላይ በምታነሳቸው ሀሳቦች ከአንዳንድ ወንድሞች ጋር ወደ ስድድብ እየተቀየረ ነገራቶች ያልሆነ ቅርጽ እየያዙ ገና ከመስለምህ በጣም ነገራቶች ላይ በድፍረት ገብተህ የምታነሳቸው ሀሳቦች ምናምን በውስጥ ዑለሞች ጋር የሚፈቱ ጉዳዮች ሆኖ ሳለ ወደ ሌላ ርዕስ እንዳይቀየሩ ለማለት ነው። አላህ እኔንም አንተንም አጠቃላይ ሙስሊም ወንድምና እህቶችን ሁሉ በዲናችን ላይ የምንጸና ሰዎች ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።